ኢሳያስ እጅ ሰጡ። ሽማግሌ ልካው አደራድሩኝ አሉ። የድንበሩ ላይ ፍጥጫ ጫፍ በነካበት ወሳኝ ሰዓት ከኢሳያስ የተላኩ ሽማግሌዎች አዲስ አበባ ገብተዋል። ኢራን በጣም ከባድ ጥቃት ይጠብቃታል። ትራምፕ ከአሜሪካ ከልክ ያለፈ ጥያቄ አልቀበልም። ኢራን አሜሪካና ኢራን ከድርድር በፊት የሚያሰሙት ዛቻ ትኩረት ስቧል። የኢትዮጵያ ዲጂታል ኢኮኖሚ አዲስ ምዕራፍ፣ ኦንላይን ሾፒንግ እና ዓለም አቀፍ ክፍያዎች ተፈቀዱ። ኢትዮጵያ ለኤርትራ ከላከችው ደብዳቤ በኋላ ጦሯን ወደ ኤርትራ ድንበር እያንቀሳቀሰች ሲሆን ይህ እንቅስቃሴ ያሰጋቸው የሻዕቢያ መሪም ያሸማግሉኝ ጥያቄ በወዳጃቸው በኩል መላካቸው እየተነገረ ይገኛል። የኤርትራ መንግስት እንደምታስታጥቅ የሚነገርላት ሳውዲ አረቢያ ትልቅ ባለስልጣናን ወደ ኢትዮጵያ ልካ ከጠቅላይ ሚኒስትር አብይ አህመድ ጋር እንዲወያይ አድርጋለች። ከሳውዲ በተጨማሪም ከቱርክ ትልቅ እንግዳ እየተጠበቀ እንደሆነ ለማወቅ ተችሏል። በመረጃ ሰዓታችን የሳውዲና የቱርክ እንግዳ ወደ ኢትዮጵያ መምጣት ለምን እንደሆነ እንመለከታለን። በሌላኛው መረጃችን ደግሞ ብሔራዊ ባንክ በውጭ ምንዛሪ ላይ ከፍተኛ ማሻሻያ ስለማድረጉና ስለቀጠለው ኢራንና አሜሪካ ዛቻ የምናስደምጣችሁ ይሆናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምናላችሁ፣ ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የሻዕቢያው አገዛዝ በአንድ እጁ ወራሪ ሰራዊቱን ወደ ኢትዮጵያ ድንበር አስርጎ እያስገባ በሌላኛው እጁ ደግሞ ነጭ መሀረብ እያውለበለበ የሰላም አርበኛ ነኝ ለማለት ሲዳዳው እየታየ ነው። በጠዋቱ በርካታ የድንበር አካባቢዎች ላይ ጦሩን እያሰፈረ የሚገኘው ሻዕቢያ በቀሪው እጁ ደግሞ አሸማግሉኝ ማለቱ በአንድ ራስ ሁለት ምላስ የሚለውን አባባል የሚያስታውሰው ነው። የሻዕቢያ አገዛዝ ኢትዮጵያ ላይ የሚፈጽመውን ትንኮሳ በሁለት መልኩ ቀጥሎበታል። አገዛዙ የኢትዮጵያ ሉዓላዊ ግዛቶች በመጣስ በተቆጣጠራቸው መሬቶች ላይ በኢትዮጵያውያን ላይ የተለያዩ ጥቃቶችን እየፈጸመ ነው። ክደት መለያው የሆነው ህግደፍ የኢትዮጵያ መሬት በኃይል መቆጣጠሩ ቢክድም የአካባቢ ነዋሪዎች ግን ሻዕቢያ ጥቃቶችን እየፈጸመ መሆኑን በይፋ እየተናገሩ ነው። በሌላ በኩል ደግሞ ቡድኑ በኢትዮጵያ ያሉ አማጺ ኃይላን በስንቅና ትጥቅ በመደገፍ ኢትዮጵያን የማዳከም ስትራቴጂ እየፈጸመ እንደሚገኝ ተጨባጭ መረጃዎች አሉ። ሻዕቢያ ግንቦት ሰባትን ባዘለበት አንቀልባ ፋኖን ሽሩሩ ማለቱ ከጥንት የጀመረ ግብሩ ነውና ብዙም አስገራሚ አይደለም። ከፋኖ በተጨማሪ ከህወሓት አንጃ ጋር የፈጠረው ያልተቀደሰ ጽምዶ ኢትዮጵያ በግጭት ተዘፍቃ እንድትኖር ያለውን ህልም የሚያሳይ ነው። ፊልድ ማርሻል ብርሃኑ ጁላ የ2018 ዓ.ም አዲስ ዓመት በተመለከተ በመስከረም ወር መጀመሪያ ባስተላለፉት መልእክት ማስጠንቀቂያ ሰጥተው ነበር። ፊልድ ማርሻሉ በወቅቱ በኢትዮጵያ ያሉ የውስጥ ግጭቶችን በንግግር እንዲፈታ እንቅፋት የሆነን የውጭ እጅ ነው፣ ያ እጅ ደግሞ ይቆርጣል በማለት አስጠንቅቀው ነበር። ይህ የያኔው የፊልድ ማርሻል ማስጠንቀቂያ ለሻዕቢያ የተሰጠ እንደሆነ የበርካቶች እምነት ነው። ሻዕቢያ በእንዲህ መልኩ የኢትዮጵያ ውስጥ ፖለቲካ ውስጥ እጁን ሰዶ እየተንቀሳቀሰ ቢሆንም የኢትዮጵያ መንግስት ግን እስካሁን ዝምታን መረጠ መስሏል። በዚህ መካረማር ታዲያ ብርድ ያላቸው የሚመስሉት ኢሳያስ አፈወርቂ ከኢትዮጵያ ጋር አደራዱኝ ሲሉ የሽማግሌ ቡድን ወደ አዲስ አበባ መላካቸው ተሰምቷል። ጠቅላይ ሚኒስትር አብይ ከሳውዲ አረቢያ ውጭ ጉዳይ ሚኒስትር ጋር ተወያዩ። ጠቅላይ ሚኒስትር አብይ አህመድ ከሳውዲ አረቢያ ውጭ ጉዳይ ሚኒስትር ሉል ፋይሰል ቢን ፉርሃን አልሳውዲ ጋር ተወያይተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ዛሬ የሳውዲ ውጭ ጉዳይ ሚኒስትር ሉል ፋሲል ቢን ፉርሃን አልሳውዲን ተቀብዬ በሁለትዮሽና ባለብዙ ወገን ጉዳዮች ላይ ውጤታማ ውይይት አድርገናል ብለዋል። በውይይታቸውም በአበይት ዘርፎች ለረጅም ዘመናት የዘለቀውን የሁለቱን ሀገራት ትስስር ማስፋት በሚያስችሉ ጉዳዮች ላይ በትኩረት መክረናል ብለዋል። እንዲሁም ውይይቱ የሀገራቱ የወል ፍላጎት በሆኑ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ ያለውን ትብብር በማጠናከር ላይ ያተኮረ እንደነበረ ጠቅላይ ሚኒስትር አብይ አመልክተዋል። በሌላ በኩል ደግሞ የቱርክ ፕሬዝዳንት ኢትዮጵያን ሊጎበኙ መሆኑ ተሰምቷል። የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ወደ ኢትዮጵያና አረብ ኤሚሬትስ ጉብኝት ሊያደርጉ መሆኑ የተሰማው ፕሬዝዳንቱ በቅርቡ ጉዟቸው እንደሚያደርጉ ከቱርክ የዜና ምንጮች ለመረዳት ተችሏል። ሆኖም ጉብኝታቸው በተመለከተ ከኢትዮጵያም ሆነ ከቱርክ መንግስት የወጣ ይፋዊ መግለጫ የለም። አንካራ በአፍሪካ ቀንድ በተለይም በሶማሊያ ጉልህ እንቅስቃሴ የምታደርግ ሀገር ስትሆን ይህ የፕሬዝዳንቱ ጉብኝት ትልቅ ቀጠናዊ ትኩረት የሚስብ ነው። ከዚህ በተጨማሪም ኢትዮጵያ ለምታነሳው ህጋዊና ፍትሃዊ የባህር በር ጥያቄ ግባት በጎ እንድምታ እንዳለው ተጠቁሟል። የፈረንጆች አዲስ ዓመት ከገባ ወዲህ የሀያላን ሀገራት መሪዎችና ዲፕሎማቶች ወደ አዲስ አበባ ተደጋጋሚ ጉዞ እያደረጉ ነው። በሌላ መረጃ ኢራን ከአሜሪካ ጋር በቶሎ ከስምምነት ላይ ካልደረሰች በጣም ከባድ እርምጃ እንደሚጠብቃት ፕሬዝዳንት ዶናልድ ትራምፕ ተናገሩ። ባለፈው ሳምንት ኦማን ውስጥ በአሜሪካና በኢራን መካከል የተጀመረው ድርድር ቀጣይ ዙር ይካሄዳል ተብሎ እየተጠበቀ ባለበት ጊዜ ትራምፕ ኢራንን አስጠንቅቀዋል። እስካሁን ቀጣይ ዙር ድርድር መቼና የት እንደሚካሄድ ያልተገለጸ ሲሆን ትራምፕ ኢራን ከስምምነት ላይ ለመድረስ በጣሙን ትፈልጋለች በማለት በዲፕሎማቲክ መንገድ መፍትሄ ይገኛል የሚል ተስፋ እንዳላቸው አመልክተዋል። ፕሬዝዳንቱ ለእስራኤል ቻናል 12 የቴሌቪዥን ጣቢያና ለአሜሪካዊ ዜና ድረገጽ አክሲዮን
አክሲዮስ እንደተናገሩት ተጨማሪ አዲስ የጦር አውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅ ለመላክ እያሰቡ ነው። የአሜሪካው ባለስልጣናት ለሮይተርስ እንደተናገሩት ጆርጅ ዋሽንግተን የተባለው የጦር አውሮፕላን ተሸካሚ ቤዚያ አውግር እንዲሁም ጆርጅ ደብሊው ቡሽ የተባለው ደግሞ በአሜሪካ ምስራቅ የባህር ዳርቻ ላይ ይገኛሉ። ነገር ግን ወደ መካከለኛው ምስራቅ ለመድረስ ቢያንስ አንድ ሳምንት ያስፈልጋቸዋል። ይህ በእንዲህ እንዳለም የኢራኑ ፕሬዚዳንት ማሱድ ፔስኬዣን አገራቸው ከዩናይትድ ስቴትስ ጋር በሚደረገው ሁለተኛ ዙር ድርድር ከልክ ያለፈ ጥያቄ አልቀበልም ሲሉ ከአሜሪካ በኩል የሚቀርብን ቅድመ ሁኔታ ተቹ። ፕሬዚዳንቱ በኢራን እስላማዊ አብዮት 47ኛ ዓመት በዓል ላይ ባደረጉት ንግግር ኢራን እያካሄደች ያለው የኒውክሌር መርሃ ግብር ለሰላማዊ አገልግሎት ብቻ እንደሆነ ለማጣራት እንደምትተባበር ገልጸው ነገር ግን አገራችን ኢራን የትኛውንም አይነት ከልክ ያለፈ ጥያቄ አትቀበልም ብለዋል። የኢራን ጠቅላይ መሪ አያቶላ አሊ ኻሜኒ አማካሪ የሆኑት አሊ ሻምሃኒም የኢራን ሚሳኤል ግንባታ ተቋማት ለድርድር የማይቀርቡ ቀይ መስመር ናቸው ማለት መናገራቸው ተዘግቧል። ይህ የባለስልጣናቱ ንግግር የተሰማው ከአሜሪካ ጋር ሁለተኛ ዙር ድርድር እየተጠበቀ ባለበትና የእስራኤሉ ጠቅላይ ሚኒስትር ለምክክር ዋሽንግተን በገቡበት ጊዜ ነው። ኔታንያሁ ከፕሬዚዳንት ትራምፕ ጋር በሚያደርጉት ውይይት በድርድሩ ላይ ኢራን የኒውክሌር ግንባታዋን እንድታቆም እንዲሁም ሐማስንና ሂዝቦላህን የመሳሰሉ ታጣቂ ቡድኖች ላለመርዳት ከስምምነት እንድትደርስ እንዲያደርጉ ይጠይቃሉ ተብሎ ይጠበቃል። በመጨረሻም የኢትዮጵያ ብሔራዊ ባንክ ባወጣው አዲስ የውጭ ምንዛሪ መምሪያ ኢትዮጵያውያን በዓለም አቀፍ ደረጃ ተቀባይነት ያላቸው የክፍያ ካርዶች ማለትም ቪዛ፣ ማስተር ካርድ ወዘተ ተጠቅመው በኢንተርኔት ግብይት እንዲፈጽሙ በይፋ ፈቀደ። ይህ ውሳኔ ኢትዮጵያ ከዓለም አቀፍ የዲጂታል ገበያ ጋር የነበራትን የክፍያ ግንኙነት በእጅጉ ያቀላጥፋል። ከእንግዲህ ፔይፓል እና ቪዛ ካርድ ማግኘት ህልም አይሆንም ተብሏል። ለበርካታ ዓመታት ኢትዮጵያውያን እንደ አማዞን፣ ኢቤይ፣ ኔትፍሊክስ ወይም አሊኤክስፕረስ ካሉ ድረገጾች ዕቃ ለመግዛት ወይም ለተለያዩ የሶፍትዌር እና የትምህርት አገልግሎቶች ክፍያ ለመፈጸም በከፍተኛ ሁኔታ ሲቸገሩ ቆይተዋል። ብዙዎች የውጭ ሀገር ዘመዶቻቸውን ለመለመን ወይም በጥቁር ገበያ የውጭ ካርዶችን ለማግኘት ይገደዱ ነበር። አዲሱ መምሪያ ይህንን ችግር በሚከተሉት ነጥቦች ይፈታዋል። የካርድ ባለቤት መሆን። ማንኛውም የውጭ ምንዛሪ አካውንት ያለው ግለሰብ ወይም ድርጅት በባንኩ በኩል ዓለም አቀፍ ተቀባይነት ያለው የክፍያ ካርድ ኢንተርናሽናል ካርድ እንዲሰጠው መጠየቅ ይችላል። ለኢኮሜርስ ክፍያ ካርዶቹ የውጭ ድረገጾች በመጠቀም ለዕቃ ግዢ፣ ለዲጂታል አገልግሎቶች እንደ ክላውድ ስቶሬጅ፣ ዙም፣ ኔትፍሊክስ እና ለተለያዩ ዓለም አቀፍ ክፍያዎች እንዲውሉ ተፈቅዷል። የፔይፓልና መሰል አገልግሎቶች ተጠቃሚነት። እነዚህ ካርዶች ከወጡ ተጠቃሚዎች ካርዶቻቸውን ከፔይፓል ወይም ከሌሎች የክፍያ መተግበሪያዎች ጋር በማገናኘት ግብይት መፈጸም ይችላሉ። ይህ ውሳኔ ለማን ምን ጥቅም አለው? ለግል ተጠቃሚዎች ከውጭ ሀገር እቃዎችን በቀጥታ ለማዘዝ፣ ኦንላይን ሾፒንግ እና ለትምህርት ወይም ለፈተና ክፍያዎች ለምሳሌ ለቶፍል በቀላሉ ለመፈጸም ያስችላል። እንዲሁም ለፍሪላንሶች እና ለቴክኖሎጂ ባለሙያዎች በኢንተርኔት ለሚሰሩ ወጣቶች የሚያስፈልጓቸውን የሶፍትዌር መሳሪያዎች ሰብስክሪፕሽንስ ለመግዛትና ወደፊትም ክፍያዎቻቸውን በቀላሉ ለመቀበል በር ይከፍታል። ለነጋዴዎች፣ አነስተኛና መካከለኛ ነጋዴዎች ናሙናዎችን ወይም ጥሬ ዕቃዎችን ከውጭ በቀጥታ በካርዳቸው እንዲገዙ እድል ይሰጣል። ብሔራዊ ባንኮች እነዚህ ካርዶች እንዲሰጡ ትዕዛዝ ያስተላለፈ ሲሆን ተጠቃሚዎች በውጭ ምንዛሪ አካውንታቸው ውስጥ በቂ ገንዘብ እስካላቸው ድረስ ያለምንም ተጨማሪ የብሔራዊ ባንክ ፍቃድ ግብይት መፈጸም ይችላሉ። ይህ አሰራር ቀደም ሲል የነበረውን ጥብቅ ቁጥጥር በማላላት የሀገሪቱን የዲጂታል ክፍያ ስርዓት ወደ ተሻለ ደረጃ ያሸጋግረዋል ተብሎ ይታመናል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቀን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።